ማን ኦርቶዶክስ ሊሆኑ ሊቀጥል ነው ኦርቶዶክሳዊ ነው ታሁን ምንድነው ማንንም መጥቶ ፊት ካላማረኝም እና አውልቅ ይባላል መላእክታንን ቅድስት ድንግል ማርያምን እየሰበኩ አይደለም እኮ እነሱ ራሳቸው ዳግም ሊወለዱ ይገባቸዋል እኔ ምን አጥፋው ነው ከቤተ ክርስቲያኑ አስተምህሮች እያስተማሩ ስላለ ዝም ብሎ ክርና አስሮ ያው ኦርቶዶክስ ነኝ ይላል ስለዚህ ማንንም መጥቶ አውልቅ ስለተባለ ነው አይቻልም እኮ አንደኛ ልብሱ ያምርብኛል ሞገሳም ነው የማይወደኝ ይሄ በየጸበሉ የሚንከራተተው ታግሬ ስር ቁጭ ብለው ሊማሩ ይገባል ለኦርቶዶክስ ቤተክርስቲያን ክህነትን መሻር ይችላል ይችላል ማንን ይሽራዋል ፓወር አለኝ እኔ ስልጣን አለኝ አሁን ግን እርሶ ተመልሰው ይገባሉ እዛች ቤተክርስቲያን የማ ልጅነት ጨዋታ ነው የማ የእርሶ መቼም ንስሐ ልጆች ምናምን ይኖሩታል አይደል እኔ ደግሞ እንደዚህ አልችልም የወተት ተዋጽኦችን ባለመጠቀም ህይወት እናገኛለን ብለው የሚያምኑ ማለት ስጋና ወተት አይበሉ አይ ተዛቁ ሳይልማ ማርያም አልሞተችም አድርጋለች ከሰው በላይ ከእግዚአብሔር በታች ናት ብለው የሚያምኑ ማንንም የለም የሚለው የምን ሞታ ማለት ማርያም የእስራኤል ሀገር መቃብሯል አለሽ ማለት ነው እዛው ውስጥ እንግዲህ ብዙ ማርያሞች አሉ ኢየሱስ ማርያም አሉ አርሴማ ማርያምስ አለውቃት እሷ በቅርብ ነው የመጣችው አዲስ ነች ምንድነው ታደሱ ቅዱሳን የመጡት ከግብጽ ነው በዚህ በሰሜን በኩል ነው ብጫ ለብሶ የገቡት ዝምድናም የለንም እሷ የውጭ ሀገር ሰውነቻ ኢትዮጵያ ወከለችን ቅዱስ ጊዮርጊስ ተፈጨ ከዛ በምድር ላይ ተበተነ ስለሰው ልጆች ከኛ መዳን ጋር ምን ያገናኘዋል ይሄ አንተ ምድሩ ከገጠመህ ለተፈጭ ትችላለህ ከኢየሱስ ይልቅ ስማቸው ጎልቶ የሚነሳሉ አባቶች እነሱን ሙቱልን ያላቸው ማን ነው አቡዬ ላይ ወፍ አይናቸውን ስጠጣ ሁሉ እንዴ አባይ የትሮባት ነው አይናቸውን ሄዳን በተጠጣው እሷ ወፋ የኛ ሀገር ወፍ ነች ወይስ የግብጽ ወፍ ነች ወፋ አንደኛ እሳቸው የውጭ ሀገር ሰው ናቸው አሉ አቦ የሚባሉት ጊዮርጊስም ወደ ጣሊያን መሰለኝ በዚህ ቋላ ተዘግዘቀው በጭንቅላታቸው ተዘግዘቀው እንደዚህ ቢሾፍቱ እዝጊዮ አሁን እዝጊዮ የሚባለው ገዛ ምን ሆነ ኢትዮጵያ ድህነት በደንብ አሽመደመደን ታራ የቴለ ጸሎታቸው ታዲያ ጻድቃን ሰማዕታት ይማልዳሉ ሙታን ማለት ደግሞ የዘላለም ህይወት አልባ የሆኑ ናቸው ክርስቶስን አግኝተውታል የዘላለም ህይወት አላቸው ብለው ያምናሉ እርሶ እኔ ከነሱ ጋር ነበሩ ያገኙት አይታወቅም ጻድቃን ሰማዕታት አያድኑም የማንንም ሰው ጸሎት ሊሰሙ አይችሉም አጋንንት አመሳቱ ይሰራል 40 ሚሊዮን ፕሮቴስታንት የመጣው ከየት ከሰማይ መሰለ እንዳንተ ያለ ቆንጆ የመጣው በወንጌል እኮ ነው መጠጥ ይጠጣሉ ተመቸ ይበጣ አሁን የተናገሩትን እኔ ገዘዋል ለዓለም እግዚአብሔር ብርሃን አድርጓል ይህ ብርሃን ይጨመርልህ ኢትዮጵያ ኤርትራን ግሪትሮ ቆይታ ነው ያደረግን ያለውን ተመልሼ መጥቻለሁ ረፍት ጊዜ ወስደን እስቲ ልምጣና ከርሶ ማንነት ጋር ልምጣ በትክክል እርሶ ማን ነው የሚለውን ነገር ለማወቅ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ምንድነው የርሶ ድርሻ ማን ነው ክህነትንስ የተቀበሉት እንዴት ነው አንዳንድ ሰው ቆቡን አድርገው ልብሱን የክህነት ልብሱን አድርገው መጥተው ሌላ ሰው ነው እየተናገረ ብለው ያነሱ ስለሚችሉ ትክክለኛ ማን ነው ማስረጃውስ እኔ እንግዲህ ያው ስሜ ያው ከዚህ ቀደም በተለያዩ ሚዲያዎች ላይ ተናግሬ ያለው አባ ተዋሂዶ ሃይማኖት ነው ትክክለኛው ስሜ ነው ይሄ መነኩሴ ነኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዛ በቅስና በብዙ አይነት ትምህርቶች ጾም ምዕራፍ ጾመ ድጓ ቅዳሴ አዲስ ኪዳን ብሉይ ኪዳን አጥንቻለሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን ባለው ኮሌጅ ሰዋሰው ብርሃን የሚባለው ወደ ጳውሎስ አካባቢ እዛ 3 አመት ተመርቄ ወጥቻለሁ በቅዳሴ ረጅም አመታት መርካቶ አማኑኤል ካቴድራሉ መርካቶ አማኑኤል 15 አመት አገልግያለሁ መርካቶ አማኑኤል ከዚያ ጎላ ሚካኤልም እንደዚሁ አገልግያለሁ በስብከተ ወንጌል በቂርቆስም እንዲሁ በተለያዩ ቦታዎች ላይ በተለያዩ ኃላፊነት ቤተክርስቲያኗ ወሰጠችኝ ኃላፊነት ሳገለግል ቆይቻለሁ ቂርቆስ ይያለው ግን የክርስቶስ ወንጌል በልቤ ውስጥ በራ ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ያለው ቃል እሱ ቃል በራለኝና ሌሊት በህልሜ በተኛውበት ከሰማይ ወደ ምድር የተተከለ ነጭ ምሰሶ ተተክሎ እና ወደ በዚህ ይለኛል ድምጽ ነው እና ያበራል በጣም ምሰሶ ቀጥ ብዬ ሄድኩኝ
ክርስቶስ በዚያ ነው የተገለጠልኝ። እሺ ስለዚህ በህልም ተገለጠልኝ። ቂርቆስ ቤተክርስቲያን እያለሁ 2006 ዓመተ ምህረት ማንም ሰው ወንጌል መስክሮልኝ አይደለም፣ ከማንም ሰው ጋር ተገናኝቼ ወንጌል ተነግሮኝ አይደለም። ራሱ ክርስቶስ ኢየሱስ ራሱን ለጳውሎስ እንደገለጠው ለኔም በህልም ተገለጠልኝ ሌሊት በተኛውበት 8 ሰዓት ላይ። እሺ ስለዚህ በዚህ መንገድና እያለ ፊት የለም መልክ አይታይም፣ ድምጽ ነው ና የሚል ድምጽ። መንገዱ ግን በደንብ ይታያል፣ ወለል ብሎ ይታያል። ግን ከሰማይ ወደ ምድር የተተከለ ነው፣ ነጭ ምሰሶ ነው። በዚያ ቀጥ አሁንና በዚያ ና የሚል ድምጽ ካልመጣ መሄድ አትችልም። እግዚአብሔር የረዳው ብቻ ነው በዚያ የሚሄደው እንጂ እንዲሁ በስሜት የምትሄደው መንገድ አይደለም። ስለዚህ በዚያ መንገድ ሄድኩኝ። መጨረሻ ላይ ሄጄ አንድ ሻሽ የሚመስል ነጭ የሆነ ነገር አገኘው። ምን ተሰማለኝ? በጣም ደስ ብሎኛል አልኩት። አሁን ከዚሁ ብኖር ስለው ትመለሳለህ አለኝ። ወደ ነበርክበት ስፍራ ትመለሳለህ አለኝ። ተመለስኩኝ። ከዚያ በኋላ አይኔ ተከፈተ። ዮሐንስ ወንጌል ምዕራፍ 14:12 ሰጠኝ። ቃሉ እንደዚህ ነው የሚለው፣ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል አለኝ። በዚህ አይኔ በራ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ እኔ የማደርገውን ስራ እርሱም ያደርጋል። ስለዚህ ኢየሱስ ምን አድርጓል? አጋንንትን አስወጥቷል፣ ድውይ ፈውሷል። ክብር ለኢየሱስ ይሁን። እና በዚህ መሰረት ክርስቶስ ራሱን ገልጦልኛል። እኔ ህጋዊ መነኩሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረጅም ለ18 ዓመት የተማርኩ 14ቱን ቅዳሴ፣ ጾመ ድጓ፣ ጾም ምዕራፍ የሚባል በርካታ ትምህርቶች አሉ። ምዕመኑ የሚያውቁ አይመስለኝም። አንተ ታውቃለህ? አዎ። እና ብዙ ምዕመናን አያውቁትም። ይሄንን የሊቃውንት ትምህርት ነው። የሊቃውንት ትምህርት ነው። ይሄ 24 ሰዓቱን ቁጭ ብለህ በዚህ ባይምሮህ የምትሸመድደው ነው። ድጓ፣ ጾመ ድጓ፣ ጾም ምዕራፍ፣ ቅዳሴ፣ ቅኔ፣ ዝማሬ፣ መዋሥዕት ይህን ሁሉ ተምረህ ነው አንተ መምህር የምትባለው ወይም ደግሞ ሊቃውንት የምትባለው። እንደዛ ነው። ስለዚህ በዛ ክህነትን የሰጡት እንደዚህ ጳጳስ ወይም አባት አሉ ለርሶ? አቡነ ሉቃስ ይባላሉ። አሁን በህይወት የሉም። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ነበሩ። ቀድሞ አርፈዋል። መቼ ዓመተ ምህረት ላይ ማለት ነው? 93። ስለዚህ እንትኑ አለ 93 ዓመት አለኛው። ማስረጃው አለውት። የምንኩስናው ማስረጃ አለ፣ የቁምስናው አለ፣ የትምህርት ቤት የማርኩበት አለ፣ የቅዳሴ መምህር መሆኔ አለ፣ የኮሌጁም ምሩቅ መሆኔን የሚገልጥ ማስረጃ አለኝ። እሺ ጥሩ። ስለዚህ እነዚህ ማስረጃዎች ምክንያቱም መጠየቅ ስላለብኝ ነው፣ ሰው በግልጽ እንዲያውቀው። ሌላ ጊዜ ከጋበዝከኝ እንመጣለን። በደንብ ከእርሱ ጋር ብዙ የምናነሳቸው ማስረጃዎችን አመጣለሁ። ማስረጃዎችን ይዘው ይመጣሉ። እዚህም የተወሰነ በስልክ ልከውልኝ እዛ ላይ አደርግልዎታለሁ። ስለዚህ አሁን ኦልሬዲ ምን እንበለው ኦርቶዶክሳዊ ነው አሁን ምንድን ነው የሚባለው? እኔ ወንጌል ሰባኪ ነኝ አሁን። እኔ አሁን የማውቀው ወንጌል ሰባኪ ነው። ስለዚህ ታዲያ ይሄንን አሁን ታዲያ እርሱን ቢጠይቁት የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነው ብለው እየተናገሩ ነው ያለው። ልብሱ ክህነውንም እየተጠቀሙበት ነው ያለው። በቅርብ ጊዜ ደግሞ አይ ቲንክ በአይምሮ ፈጠራና ንብረት ቦታ ላይ በዛ ተቋም ውስጥ አልባሳትን፣ ከበሮ፣ ጸናጽል፣ መቋሚያዎች ሰምተው ይሆናል ብዬ አስባለሁ። የማስመዝገብ ነገርና ከዚህ በኋላ ሌላ ሰው መጠቀም አይችልም የሚል ነገር አለና ከዛ አንፃር ተጠያቂነት ቢመጣበት እኔ የምለው እንጂ ማን ኦርቶዶክስ ሊሆን ሊቀጥል ነው? ማን ኦርቶዶክስ ይሆናል? ማን ከኦርቶዶክስ ይወጣል? አንዱ አስወጪ፣ አንዱ ነዋሪ፣ አንዱ ቃስጣይ፣ አንዱ ቃጥል ማን ያደርገዋል እንዴ? አይቻልም እኮ። እኔ እኮ ህጋዊ ሰው ነኝ፣ ክህነት አለኝ፣ 50 ደብዳቤ አለኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንጌል ስበክ የሚል ደብዳቤ አለኝ። የደብዳቤ አይነት ዝም ብሎ ማንም መጥቶ ፊት ካላማረኝምና አውልቅ ይባላል። ይሄን የሚያስደርጉ እኮ ምንኩስና የሌላቸው፣ ክህነት የሌላቸው፣ ምንኩስና ከመጀመሪያ ቤተክርስቲያኗ ትምህርት የሌላቸው ሰዎች። እኔ እኮ ወንጌል እየሰበኩበት ያለው እንደውም እኮ ደስ ሊላት ይገባል ቤተክርስቲያኗ። እንደዚህ አይነት መነኩሴ ወንጌል ሰባኪ መነኩሴ ሲነሳ ቤተክርስቲያኗ ወይም ሰዎቹ ደስ ሊላቸው የሚገባው ምን ብሎ ነው የሚያስፈልጉት? ለምሳሌ
እኮ እኛን አይወክሉም እሳቸው ብሎ በምን ሂሳብ እንዴት ነው የማልወክለው? በምን ምክንያት እንዴት ነው የማልወክለው? ያው አሁን ከቤተክርስቲያኑ አስተምህሮ ውጭ እያስተማሩ ስላለ ምንድነው ማስተምረው? ወንጌል ማስተምረው እኮ መዳን በሌላ በማንም የለም። መዳን በክርስቶስ ወንጌል ነው። መዳን ሰማዕታትን ገድል መላእክታንን ቅድስት ድንግል ማርያምን እየሰበኩ አይደለም እኮ እሷን የሚሰብኩ ገር የሚሰብኩ ሞልተዋል። የትኛው ነው መባረር ያለበት? ወይ ወንጌል የሚሰብከው ነው የሚባረረው ወይስ ገር የሚሰብከው ነው? የትኛው ነው መባረር ያለበት? አሁን መስቀል የተሰቀለልን ክርስቶስን የሚሰብከው ሰው ነው መውደድ ያለበት ወይስ ገር የሚሰብከው ነው ማባረር ያለበት? የትኛው ነው? እንደ እውነቱ ከሆነ እኮ አሁን እኔ ሰማይና ምድር የፈጠረውን እግዚአብሔርን የምሰብከው አይደለ? እንደዚህ አይነቱን ሰው ማባረር፣ እንደዚህ አይነቱን ሰው አንተ ኦርቶዶክሳዊ አይደለህም፣ ቤተክርስቲያኗ በትክክል ኢየሱስ ክርስቶስ የቤተክርስቲያናችን ራስ ነው ካለች አይደለ? ተሰቅሏል አድኖናል ካለች እኔ ምን አጥፋው እኔ? ስለዚህ ቅርሱ ይኸውልህ ይሄ ሁላችን ዋጋ ከፍለንበታል። እኔ ኦርቶዶክስ የሆንኩት ተምሬ ነው የጸደቁት በኢየሱስ ደም ነው። ኦርቶዶክስ የሆንኩት ደግሞ በጣም ብዙ ትምህርት ተምሬ ደክሜ ነው። ዝም ብሎ ኦርቶዶክስ መሆን እንኳን አይቻልም። ሌላው ምናልባት ላይደክም ይችላል። ዝም ብሎ ክርን አስሮ ያው ኦርቶዶክስ ነኝ ይላል። እኔ ግን ተክር ያለፈ ዋጋ ከፍያለሁ። ያን ሁሉ አመት ዘመኔን በሙሉ የገበርኩበት ሃይማኖት ነው። ስለዚህ ማንም መጥቶ ዋጋ የከፈልክበትን ዕውቀት ድካም ሁሉ አውልቅ ስለተባለ አንደኛ ህግ ባለበት ምድር ላይ ነው ያለነው ነው አይደለም? ነው ታደስ እኔን መታውልቅ ማለት ምን ሞራል አለው? አይቻልም እኮ በግድ ሃይማኖትህን ቀይር ይባላል እንዴ? በግድ እኮ ሃይማኖት ቀይር። እንደውም ደክሜ ቢሆን እንኳን ወጥቼ ቢሆን እንኳን ተመለስና አይደለ? ተመለስና ነው እንጂ መባል ያለበት በግድ ይሄ ቅናት ምቀኝ አንደኛ ልብሱ ያምርብኛል አይደል እንዴ? ሞገሳም ነው። ኧረ በስመ አብ ልብሱ ያምርብኛል። ስለሚያምርብኝ ነው የሚናደሩት። እኔ ሁሉ ሰው አይጠላኝም እኮ አብዛኛው ኦርቶዶክሱ ይወደኛል እኮ። የማይወደኝ ይሄ በየጸበሉ የሚንከራተተው ነው እኔን የማይወደኝ እንጂ አብዛኛውን ብዙ የተባረኩ ኦርቶዶክሶች አሉ። ብዙ የክርስቶስ ወንጌል እንዲሰበክላቸው የሚፈልጉ ኦርቶዶክሳውያን አሉ። ሁሉም እኮ አይጠላም እኮ። ዝም ብሎ አንድ አራት ሰው ይነሳና አውልቅ ይላል በቲክቶክ አራት አምስት ሰው እንዴ! እነዚህ አራት አምስት ሰዎች ሚሊዮንም ይሆኑ ኦርቶዶክስን ሊወክሉ አይችሉም። ታዲያ አሁን እርሶ ታዲያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤቴ ነው ያምናሉ? እኔ እኮ አባት ነኝ። እኔ እኮ እነሱ እኮ እንደ ልጅ ሊማሩ የሚገባቸው ከእግሬ ስር ቁጭ ብለው አይደለ? ከእግሬ ስር ቁጭ ብለው ሊማሩ ይገባል። የቤተክርስቲያኗን ትምህርት ወንጌል ሊማሩ ይገባቸዋል እንጂ መጥተው በቲፎዞ በወነ ኃይል ማስወለቅ አይችሉም። ህግ አለ እዚች ምድር ላይ ህግ አለ እንዴ! እኔ እኮ መነኩሴ መሆኔ ማረጋገጫ አይደል ነው ማለት እኮ ቤተክርስቲያን የሚልስ ይቻላል እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ክህነትን መሻር ይችላል ይችላል እንዴ? እንደዚያ ከሆነ ስንሻሻል ነው ኖሮ ታዲያ ማን ይሽረዋል? ማንን ይሽረዋል? ማን ተሽሮ ማን ይቀመጣል ነው እኮ። እኔ እኮ ቆሞስ ነኝ መነኩሴ ነኝ ስልጣን አለኝ እኮ ነው ፓወር አለኝ እኔ ስልጣን አለኝ። በስም ብዬ ኖርማል ሰው ወይም ቀዝቃዛ ሰው ወይም ለብ ያልኩ ሰው አይደለም። እኔ ስልጣን አለኝ። ይሄን ስልጣን የሰጠኝ ኢየሱስ ክርስቶስ ነው፣ ሰው አልሰጠኝም። ቤተክርስቲያኗ ስልጣነ ክህነትን እግዚአብሔር ሰጥቷል ብላ አውቀና ከሰጠሽ በኋላ መልሸቀማለሁ። ይሄማ ልጅነት ጨዋታ ነው። ይሄማ ግን ክህነት አይሻርም። ቀኖና ላይ እንደሱ አለ አይደል? ቀኖና ላይ እንደሱ እኮ አለ። ቀኖና የሚሻሻል ነው፣ ዶግማ ነው የማይሻሻለው። ቀኖና ይሻሻላል። ለምሳሌ ቀኖና ጾም አይደለ? ለምሳሌ አንድ ኦርቶዶክስ ቢታመም ሐኪም እንጀራ ብላ ቢለው በአርብ ቀን አይበላም እንዴ? ቀኖና ስለሆነ አልተሻሻለም። አይ ቀኖና ነው እኔ በአርብ ቀን አልበላም ምክንያቱም ህግ አይፈቅድም አይልም። ታሞ ከሆነ የስኳር ታማሚ ከሆነ የምናምን ታማሚ ከሆነ ዶክተሩ ያዝለታል። አርብ ቀንም ጾም አይለው። ስለዚህ ቀኖና ይሻሻላል፣ ዶግማ ግን አይሻሻልም። አሁን ግን እርሶ ተመልሰው ይገባሉ እዛች ቤተክርስቲያን ሰዎች ናቸው። ይኸውልህ በገዛ ደግሞ የዋጃትን
ቤተክርስቲያን ተጠብቋት ዘንድ የሚለው ሰዎች ናቸው ቤተክርስቲያን እኔ ጉዳዬ ሰው ነው ማስተምረው ሰው ነው እኔ ሰው ነው ማስተምረው ግን አሁን እንደው በውጪ እንደዚህ ከአባቶች ጋር ወይ የርሶ መቼም ንስሐ ልጆች ምናምን ይኖሮታል አይደል ሞልቶኛል ሲያገኙት እንዴት ነው ደስ ይላቸዋል ትንሽ እንደው ግልጽ ባይሆኑ ይሉኛል ግልጽ ባይሆኑ ትንሽ ግልጽ ሆኑ የግንባር ስጋ ሆኑ ይሉኛል እኔ ተነክቼ ነው በመንፈስ ቅዱስ ተነክቼ ነው እርሶ ደግሞ በደበቅ ከሚችሉበት ሁኔታ ውጪ ሆነ እኔ ደግሞ የእግዚአብሔር መንፈስ አገኘኝና እንዴት አድርጌ ልቻለው ማን ነው ኤርሚያስ እኮ ልሸከመው አልቻልኩም እንደ እሳት ሆነብኝ ይላል ውስጥ ላይ ገብቷል የሆነ ነገር ስለዚህ እሷንም መደበቅም ስላልተቻለ እነሱ ለምን አይደብቁም ለምን ረጋይ እንደሌላው ሰው ስንቱ ሰው አሁን ጳጳስ ሆኖ አለቃ ሆኖ ስንት ነገር እየተሰራ ያየን ዝም ብለን ለምን እንደነሱ ተመሳስለው አይኖርም ይላሉ እኔ ደግሞ እንደዚህ አልችልም ያገኘኝ መንፈሳዊ ህይወት ያገኘኝ ዘላለም ህይወት ለሰዎቹ መስጠት ስላለብኝ እጄ መቀመጥ የለብኝም እንደ ባለ አንዱ መክሊት በጣም ጠይቃለሁ እንደው እሱን ላምጣሎት ከዛ በተረፈ ሰዎች ስጋና ወተትን እንዲሁም ዶሮ የወተት ተዋጽኦችን ባለመጠቀም ህይወት እናገኛለን ብለው የሚያምኑም አሉ ገጥሞኝም ያቀል የተከራከሩኝም ሰዎች አሉ እርሱ ከዚህ ጋር ከመጾም ጋር ምንድነው ያሉት ይታስ መጾም እኮ ችግር የለውም መጾም አሁን አርብሮ ስጋና ወተት አይበሉ እኔ አልበላም ስጋና ወተት አይበሉ አርብሮ አልበላም አርብሮ ብቻ ነው የማይበሉት አይ ብቻ እኔ ጾማለሁ ይጾማሉ ለአገልግሎቴ መጾም ጥሩ ነው ጾምማ ጥሩ ጾምማ ደግፋለሁ አሁን አስቤ ማለት አሁን ወተት ይበላል ይጠጣል አይጠጣም ያስቤው አላውቅም ይሄን አይ እዛው ስለነበሩ በየ ነው እርሱ እንጾማለን እንጂ ያው ቤተክርስቲያን እኮ ይጾማል እኮ ዓርብ ሮብ ይጾም የለ ወዳዴ ይጾም የለ እሱን አላቆምም አሁንም እኔ ብቻ አሁን እሱን እንለፈው እሺ አይ እንደው ለማወቅ ነው ሰው ብዙ ጊዜ እንጸርቅበታለን ብሎ የያዘው ጉዳይ ስለሆነ እኮ እሱን ታደርሱ እኮ አንድ እንደወጣ ሰው ዞሮ ልቅ ነገሮችን እኮ እየናዱ ነው ምን መሰለህ አሁን መብላት አለ መብላት ቅድም ይያለው ብትበላም ባትበላ ወደ ጊዜ አያረቀም አያቀርብህም ገባህ አይደለ አያረክስህም በጣም ጥሩ ስለ ቅድስት የባለፈው ደግሞ እንደው ባለፈው ይበላል ብሎ አንድ ኢንተርቪው አድርጎ እኮ እንደዛ አለ እርሱንም አነሳለታለሁ በነገራችን ላይ እሺ ለምን ወተት የሚያስፈልገው ሰው አለ አጥንት የሚያስፈልገው ሰው አለ አሁን ይሄ ነገር ለሰዎች ወደ ወንጌል እንዳይመጡ እንቅፋት ይሆንባቸዋል እሺ ገባህ አይደለ አሁን አንተ ያልከው ቀጥታ ይሄ አሁን እንትን ቢል ሰው ወደ ወንጌል አይመጣም ልብ ተሰብሮ ነው የሚቀራው ጥሩ እሺ ያው ከኢትዮጵያዊ ባህል ጋር አንፃር አያይዘን እንለፈውና እሱን እስቲ ስለ ቅድስት ድንግል ማርያም ልምጣና ማርያም አልሞተችም አድርጋለች ከሰው በላይ ከእግዚአብሔር በታች ናት ብለው የሚያማሰው የእርሱ ምልከታ እኔ እንግዲህ ዮሐንስ ተለቅ ያለውን ነገር ደግሞ እያነሳን እንሄዳለን አዎ መጽሐፍ ቅዱስ ያው ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ስለሚል ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም የሚለው ስለዚህ ማንም የለም ካለ ወደ ሰማይ ማንም ይወጣ የለም መጽሐፍ ቅዱስ ወጣለች ቢል ኖሮ እንሰብክ ነበር ወጣለች ቢል መጽሐፍ ቅዱስ ግን ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል ይሄንን ማምነው ነው ስለዚህ አረጋለች ብለው ያምኑ አይ መጽሐፍ ቅዱስ አይልማ ያረገው ኢየሱስ አርገ በሰፋት የተባለው ያረገው ግን የኢትዮጵያ ኦርቶዶክስ ቤተክርስቲያንስ ውስጥ እንደዛ አለ ይሄ ያስተምራል አረጋለች የሚለው አላህ አይ እኔ ፍልሰታ ላይ ዓመትም ይከበራል አይደል እንዴ የምን ሞት ዓመት ማርያም በየዓመቱ ለነሐሴ 16 ያረገችበት ተብሎ ይከበራል እኮ ግን ለምሳሌ ለእስራኤል ሀገር ሄጄ ነበር መቃብሩ አለ ታሽጎ መቃብሩ አለ ጎበኛል ግን የኢትዮጵያ ኦርቶዶክስ አንድ መምህር ራሳቸው የእመቤታችን የመቃብር ቦታ ብለው በፌስቡካቸው አጋርተው ነው ይናገራሉ አለሽ ማለት ነው እዛ ውስጥ እሳቸው ነው ያሉት እንግዲህ እኔም ሄጄ በቦታ አይቻለሁ እስራኤል ሀገር አይደለ እንተላለው አይደል ሐውልት ምናምን አለ ሐውልት አለ በስነ ስርዓት አለሽ ማለት ነው እዛ ውስጥ አልደችም እንግዲህ አንተካከማ እንግዲህ አንተና መንገድ እኔ አይቻለሁ ለምን መሰለህ
የሐዋርያት ሥራ ምዕራፍ አንድ ላይ እኮ እያዩት አረገ የተባለው ኢየሱስ ነው። አይናቸው እያዩት አረገ እና ሲሄድ እንዳያችሁት እንዲሁ በክብር በእሱ ነው የመጣው። ሲያረገው እሱ ነው፣ ሲመጣም እሱ ነው፣ ሌላ የለም ብዬ ነው እኮ። እሺ ፍጥረቷ ላይስ ኃጢአት የለባትም እሷ ከሰው በላይ ከእግዚአብሔር በታች ናት ብለውም ስለሚሉ ብዬ ነው። መጽሐፍ ቅዱስ አንድም ጻድቅ የለም፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በአንድ ሰው ባመጣብን ጣጣ ምክንያት ሁሉም ሙተዋል የሚለው ሮሜ 5:14 ላይ በአንድ ሰው በደል ብዙዎች ምን ብለዋል? ሙተዋል ወይም ኃጢአተኛ ሆነዋል። ስለዚህ አሁን በክርስቶስ ኢየሱስ ደም ነው እሷ የዳነችው። እሷ ምን አለች መሰለህ? ታብዮ ነፍሴ ለእግዚአብሔር። እነሱ እንደው ኦርቶዶክስ አይደለም እያሉ ለሚናገሩ ወጣት ወንድሞቻችን በዚሁ እነሱ ግዛቸው ልንገራቸው ግዙ ታብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬው መዳን ያለች እሷ ነች የተናገረችው። ይሄን ምን ማለት ነው? ለአማርኛው ነፍሴ ጌታን ታከብረዋለች። ጌታን ነው ያለችው ነፍሴ። መንፈስ ወተታሰይ መንፈሴ በአምላኬው መዳኔ፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እሷ ራሷ ሐሴት ያደረገችበት ኢየሱስ ነው። መንፈሴ ማለት በአምላኬ በመድኃኒቴ ሐሴት ታደርጋለች። እነሆ የባሪያይቱን ውርደት ተመልክቷልና ከዛሬ ጀምሮ አለች። ከዚያ ቃል ከመጣላት ጊዜ ጀምሮ መልእክቱ ከመጣላት ጊዜ ጀምሮ ከዛሬ ጀምሮ አለች ትውልድ ሁሉ ብጽቱኛል የባሪያይቱን ውርደት ተመልክቷልና። እሷ እንደዚህ ነው የምትለው ትክክለኛዋ ማርያም የኢየሱስ እናት ማለት ነው። እንግዲህ ብዙ ማርያሞች አሉ። የዘራ ያዕቆብ እመቤት የምትባላለች። እሺ የዘራ ያዕቆብ እመቤት ታውቃለህ? ዘራ ያዕቆብ እሺ በደብረ ብርሃን አካባቢ ነው ያለው። ኢየሱስ ማርያም አሉ። የዘራ ሰው ማለት አንዳንድ ምዕመናን የዘራ ያዕቆብ እመቤት ይላሉ። ይኸውልህ እመቤት እንንተናስ እስቲ አርሴማ ማርያምስ እሷ በቅርብ ነው የመጣችው። በቅርብ ነው የኔራ ወንጌል የዛሬ 6 ዓመት አካባቢ ነው። አሁን በጣም አዲስ ነች። ወደ ወልዳይ አካባቢ ነው ብቅ ያለችው። ከዚያ በዚህ በሐዋሳ በኩልም ይርጋለም አካባቢ ደግሞ ሴት ነው የምትሰበው። እሷ ደግሞ እንዴት በርካታ ሴት ነው የሚልባት። የሴት አይነት ነው የሚለው ወደ እሷ ደግሞ ይገርማል። መንፈሷ ከባድ ነው እኮ። ምንድነው ታደስ ምን አውቃት በአጠቃላይ እኮ ሀገራችን እኮ በጣም እኮ ይገርማል እኮ። ሁሉም የመጡት ከግብጽ ነው። አሁን ተሳቱ ቅዱሳን የመጡት ከግብጽ ነው። በዚህ በሰሜን በኩል ነው ብጫ ለብሶ የገቡት ተሳቱ ቅዱሳን የሚባሉት አባ አፍጺ፣ አባ ይማታ፣ አባ ጉባ እና አባ ወናረጋው የሚባሉት ከግብጽ ነው የመጡት። እሺ ግብጻውያን ናቸው። ግብጽ ደግሞ ታውቃለህ ብዙ ጊዜ ስለ ኢትዮጵያ ብዙ እንትን አመለካከት የላትም ይባላል እና ብጫ አስለብሳ ላከች ግብጽ። እሺ አሁን ስንክሳር ላይ ብዙ አባዎች አሉ። ስንክሳር ይባላል የስድስት ወር የሚነበብ። እሺ ብዙ ናቸው። ኦኬ ታዲያ እሷን እንጃ ከየት ሮማ እኔ አላውቃትም ምን አይነት እንደሆነችም። ታቦት ምናምን አላት እንዴ? መስሙ ታቦት አላት። አዎ መቼ ነው ቀኗ? የሷ በስድስት ኢየሱስ በሚሉበት ቀን 6 ኢየሱስ ላይ የተደረበችው። አዎ ድሮ አልነበረችም። ድሮ እኔ እንግዲህ በቅርብ ነው እኮ አዲስ አበባ ከገባሁ ወዲህ ነው በጣም ስሟን የሰማሁት እንጂ ድሮ የዛሬ 20 ዓመት የዛሬ 15 ዓመት ብዙም እንደዚህ አልነበረም። ስለዚህ አቋተም እርሶ አይ አላውቅም። ዝምድናም የለንም ማለቴ እሷ የውጭ ሀገር ሰው ነች። ኢትዮጵያ አይደለችም። እሺ እኔ እንዳንተ ያለ ቆንጆ ማየት እየቻልኩኝ በጣም ጥሩ። እንግዲህ በቅርብ ጊዜ አንድ አገልጋይ በፕሮቴስታንት አገልጋይ ቅዱስ ጊዮርጊስ ተፈጨ፣ ቅዱስ ሰምተውት ከሆነ አላውቅም አለበለዚያ ለክፍቱ ቅዱስ ጊዮርጊስ ተፈጨ፣ ተበተነ፣ ከዛ በምድር ላይ ተበተነ ስለሰው ልጆች ነገር ሐሳብ አንስቶ አይ እኔ አገባኝም እንደውም በአዲሱ በዘመኑ ቋንቋ ለሃጃው ነው ለራሱ ሲል ነው እኔ እሱ ተበተነ አልተበተነ አይመለከተኝም ብሎ ተናግሮ ብዙ ቁጣ አስነስቶ ነበር። አስነሳ እና እርሱስ ተፈጭቷል። እሱ እኔ እንጃ ከዛ ተፈጨና ሲፈጭ ጤዛው ላይ ቅዱስ ጊዮርጊስ የሚል ተጻፈ። እሱ ነው የሚያውቀው ራሱ የተፈጨው አካል ለምን እንደተፈጨ ፈጭውና ተፈጩ ነው የሚያውቁት። ከኛ መዳን ጋር ምን ያገናኘዋል ይሄ? ለምሳሌ ማንም ሰው በክርስቶስ ምክንያት ሊፈጭ ይችላል አይደለ? እነ ጳውሎስ ባንገታቸው ተቆርጠዋል በክርስቶስ ምክንያት። ጴጥሮስም ቁልቁል ተሰቅሏል በክርስቶስ ምክንያት። የጴጥሮስ ቁልቁል መሰቀል ላንተ ደህንነት ምን ያመጣልሃል አይደለ? አንተ እኮ የዳንከው በኢየሱስ ደም እኮ ነው። ስለዚህ ወንጌል ሰብከው ሊፈጩ ይችላሉ። ካንተ መዳን ጋር ካንተ ጽድቅ ጋር አይገናኝም።
አንተም እድሉ ከገጠመህ ልትፈጭ ትችላለህ። ራይ ሁሉ በኢየሱስ ክርስቶስ አሜን። አዎ እኔ እየሰበኩ ነው የምቀጥለው። ጥሩ። ስለዚህ ታዲያ እንግዲህ እሱንም ከመፈጨት ጋር የተለያዩ ለማን ጸለዩ? ለህዝቡ ዋጋ የከፈሉ አሉ። ምን ብለው ጸለዩ? ታቦትም ያላቸው የተለያየ ቦታ የተሰጣቸው ስፍራ የተሰጣቸው ከኢየሱስ ይልቅ ስማቸው ጎልቶ የሚነሳ አሉ አባቶች። ለማን ብለው የተፈጩት? ለህዝባቸው ለኛ ለኦርቶዶክስ ብለው ምን ብለው ተፈጩ? ለማዳን። ታዲያ ለህዝቡ ብለው አይደል? ለህዝቡማ የሞተው ኢየሱስ ነው። ራቆቱን የተሰቀለውማ ለህዝቡ ኢየሱስ ነው። የሾህ አክሊል የደፋው ኢየሱስ ነው። በጥፊ የተመታው ኢየሱስ ነው። እነሱን ሙቱልን ያላቸው ማን ነው? ህዝቡ ነው ወይስ ራሳቸው እኛን ሙቱላችሁ ብለው ነው? ቢሞቱስ ያድናል ወይ? ቢሞቱስ ያድናል ወይ? ማንም ሰው ሊሞት ይችላል። በጦርነት ሊሞት ይችላል አይደል? በተለያየ ኬስ ሰው ሊሞት ይችላል። ያንን አምጥተህ ለምን ትላለህ እንዴ? በክርስቶስ ሞት ሊሞት ይችላል። በፖለቲካ ሊሞት ይችላል። በሆነ ነገር ሊሞት ይችላል። ማንኛውም ሰው አይደል? በሆነ አሰቃቂ አሟሟት። ግን የሞተው በምን ምክንያት ነው ብሎ መጣራት አለበት። በክርስቶስ ወንጌል ምክንያት ነው ካለ እሱም ላንተ ደህንነት አይሆንም። ሽልማቱን በሰማይ የሚያገኘው እነ አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት የሰሩትን ገድላትና የጸለዩትን ጸሎት ታዲያ እንዴት ነው እርሱ? እንዴት ማለት ምን ጸለዩ? አይ ለምሳሌ 7 ዓመት በአንድ እግራቸው 7 ዓመት በአንድ እግራቸው። እሺ ከዛ በምን ተፈጠረ? እሱን እኔ እኮ አስተምህሮት ነው እንደዛ ይባላል። 7 ዓመት ቆሞ አንድ እግራቸው እንደዚህ ተቆርጠ ይባላል። እግር የሚቆርጥ ኢየሱስ የለም። የኛ ኢየሱስ ክርስቶስ እግር የሚቀጥል እግር የሚያበቅል የሚፈውስ ነው። 7 ዓመት ሰው እንዴት በአንድ እግሩ ይቆማል? ግን ይሄ ትንሽ አይከብድም እንዴ? ጸጋው ነው ማለት እንዴት ጸጋው አግዟቸው በአንድ እግር መቆም ይነለፈው የነግደለ። አይ እኔ ጥያቄ ስለሆነ ብዙ ሰው ጥያቄ ነው። አሁን ይሄ ሁሉ መጽሐፍ ቅዱስ ጆሮአቸውን እውነትን ከመስማት ጆሮአቸውን መልሰዋል፣ ወደ ተረትም ዘወር ብሏል ይላል። ወደ ተረትም አሁን ይሄ ምን ትለዋለህ? 7 ዓመት በአንድ እግር መቆም አሁን ካንተ ደህንነት ጋር ምን ያገናኘዋል? አይ እኔ እሱን እኮ እርሶ እንዲያብራሩልኝ ነው እኮ። አይ መጽሐፍ ቅዱስ የለም። እንደ ለምሳሌ እኮ እንደውም ምስል ሁሉ አይቻለሁ። አቡዬ ላይ ወፍ አይናቸውን ስጠጣ ሁሉ እንዴ አባይ የትሮባት ነው አይናቸውን ሄዳ የምትጠጣው እሷ ወፏ። አባይ ሞልቶላት ስንት ሐይቅ ሞልቶላት ምና ይሄ ሁሉ ከመጽሐፍ ቅዱስ ውጭ ነው። ይሄ ሁሉ በዚህ እኮ ያልተግባባ ነው እንዴ። ሰው የሚድነው በኢየሱስ ክርስቶስ ደም ነው። ወደማቸውን በአይን አልጠጣችም ወፍ። ወፏ የኛ ሀገር ወፍ ነች ወይስ የግብጽ ወፍ ነች? ወፏ የት ሀገር ነው እንደዚህ ሆነ? እዚህ ሀገር መተውን አይናቸውን የሰጡት ወይስ? አንደኛ እሳቸው የውጭ ሀገር ሰው ናቸው አሉ አቦ የሚባሉት የውጭ ሀገር ሰው ናቸው። የግብጽ መሰለኝ። እሺ ጊዮርጊስም ወደ ጣሊያን መሰለኝ። ጣሊያናዊ ናቸው እሳቸው። በአጠቃላይ እኮ የውጭ ሀገር ሰዎች ናቸው እኮ የውጭ ሀገር። ለምን እኛን አይቀበሉንም? ቆይ ሰዎች እንደዚህ ሰውን የመቀበል እንትን ካላቸው ወንጌል የምንሰብከው እኛን ለምን አይቀበሉንም? ቆይ ሁለት ነው። ወንጌል የምንሰብከው እኛን መነኮሳት ለምን አይቀበሉንም? ቆይ እርሶ ታዲያ በዛች ቤተክርስቲያን ውስጥ ያሉ እነዚህን ገድላት አይተቀበሉም? ከእንባቸውን እንደጠጣች እርግብ ምስላቸውን አይቻሉ። አሁን የእሷ መጠጣት ምንድነው? ወፏ እንድትጸድቅ ነው የጠጣችው አይኗ? ለምንድን ነው? ቆይ ምንድነው? ያው እሳቸው ለህዝቡ ምን ያህል ዋጋ እንደከፈሉ ሲጸልዩ እኮ ነው አይደለም? ለህዝቡ ዋጋ መክፈላቸው መጠጣቱ። አሁን እሷ ወፏ ሄዳ አይናቸው መጠጣቷ ምንድነው? ለኛ ህዝብ ጥቅሙ ምንድነው? እኔ አላውቅም። አይኑ ውሃም እንዳለው አላውቅም። እኔ ከእንባ ውጪ መጀመሪያ ሄዳ ጠቅን ያደረገችው ሄዳ አላዩትም እንዴ? ምስሉን እርሱ ያውቁት? አላየሁትም። እኔ በሲጀመር ገድል አንብቤ አላውቅም። በነገራችን ላይ ድርሳን ገድል ሰኔ ጎልጎታ አንብቤ አላውቅም። ትምህርቱ ይለያል። የኛ ሊቃውን ትምህርት ድጓ ነው፣ አቋቋም ነው፣ ቅዳሴ ነው፣ አዲስ ኪዳን ብሉይ ኪዳን ነው። እንደ እዛች ቤተክርስቲያን ውስጥ ሆነው እዛ ተቋም ውስጥ ሆነው አቦን አላውቅም ካሉኝማ በጣም አቦን አላውቅም አይደለም ገብረ መንፈስ ቅዱስ አለ። ለምሳሌ አሁን በአይኔ አላየኋቸውም፣ ስዕሉን ነው ያየሁት። አሁን የወፏ አይኗን መጠጣቷ ምንድነው ለኛ ጥቅሙ? ቆይ እኮ ምንድን ነበረ ታዲያ ብላችሁ የምታስተምሩት የነበረው? እኛ እንደው እሳቸው ስንት ዓመት በዚህ ቋላ ተዘግዝቀው በጭንቅላታቸው ተዘግዝቀው እንደዚህ ቢሾፍቱ ቋላ የሚባለው ሀገር አለ እና ተዘግዝቀው ጸልየዋል ይባላል። ለማን? ለኢትዮጵያ ይባላል። እንደውም መሀል ላይ ቮልካኖ ነገር አለት ውሃ ምናምን ፈልቋል። በጭንቅላታቸው ስንት ዓመት? 150 ዓመት ምናምን 150 ዓመት በጭንቅላታቸው ተዘግዝቀው እንደዚህ ገርላቸው የሚለው ይሄ ተራ አይከብድም?
እዝጊዮ አሁን እዝጊዮ የሚባለው እዝጊዮ የሚባለው አሁን ይልህ በርግጥ ዘወትር ነው እዝጊዮ የሚባለው ዘወትር ቅዳሴ ላይ ማረነ ዘወትር እኮ ነው ግን አንድ መቃን ነረ ተደርጎልኛል ተፈይ አይታው ነገ ማረኝ ነው አመት ሙሉ ማረኝ ነው የሚባለው እኔ 150 አመት በጭንቅላታቸው ቆሞ ጸልያል ለኢትዮጵያ ይባላል በገሩ ላይ እንደዚህ ይባላል ገዛ ምን ሆነ ኢትዮጵያ ይኸው የጦርነት ነው ምን ሆነ የሆነ ማያያረን ወጋ ከፈልኩ ወጋ ከፈል ድህነት በደንብ አሽመደመደን ታራ የቴደ ጸሎታቸው ታዲያ የአረብ ሀገር ተገዥ እኮ ነው የአረብ ሀገር ተገዥ የአውሮፓ ጥገኛ እኮ ነው ታዲያ የቴደ ጸሎታቸው የጸለየልን ጸሎት ታዲያ የቴደ ቆይ በአንድ ሀገራቸው የቆሙበት ጸሎት 150 የተዘጋዘቁበት የቴደ ጸሎታቸው ታዲያ ፍሬውቱ ጋር ነው ያለው ቆይ ያው ብዙ እንደውም አንዳንዱ እንደዚህ አይነት ጸሎቶችም ኢትዮጵያ ሆና እንድትቀጥል ያደረገ ጸሎት በምን እንድትቀጥል በምን በጦርነት በምን እንደቀጠለች በምን በድህነት እንድትቀጥል ምን ማለት ነው አረቡ እኮ ምንም በሀብት በልጽጎ በወርቅ አልጋ ተኝቶ አበሻዎችን ነዳጅ እያስቀዳ ነው ያለው ጸሎታቸው የተራይት ይሄ እንደዛ ከሆነ ለኛ ከጸለዩልን የቴረ ጸሎታቸው ግን እዚህ 150 አመት እንዴት ኖሩ ለገደላቸው ላይ ቢሾፍቱ ደብረ ዘይት 150 አመት አንደኛ አሁን 150 አመት ኖር ሰው የለም በሙሴ ዘመን የቀረው 120 አመት ገር ነው እንደዚህ የሚያወራው ገር ነው መጽሐፍ ቅዱስ ጋር ይጣላል መጽሐፍ ቅዱስ ጋራ በጣም ነው የሚቃወም እና በዚህ ምክንያት ነው መናፍቅ እያሉ የሚያባሩት ይሄን ስታስተምር መናፍቅ ነው ይላሉ በግድ ነው ይቀበሉም እርሱ አይ እኔ ወንጌል ነው አይ ጥሩ እንግዲህ ከዚህ በላይ ደግሞ ሌላው ያው እዚህ ላይ አስተውታል የኃጢአት የለባትም የሚሉ ነገር አለ ከቅድስት ድንግል ማርያም ጋር ያው የሰው ልጆች ሁሉ ኃጢአትን ሰርቷል እግዚአብሔርን ክብር ጎድሎታል የሚለው መጽሐፍ ቅዱሳዊ ሐሳብ ስላልነሱ ጻድቃን ሰማዕታት ይማልዳሉ ለምሳሌ የከሌ በረከታቸው ይደርብኝ የሚባል ነገር አለ እሱ ላይ ሰርሶ ይኸውልህ አሁን የሚያማልደው የኢየሱስ ደም ነው ሮሜ 8:34 ላይ በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ያለ ጳውሎስ ተናግሯል ጳውሎስ መናፍቅ አይደለም የዕብራዊ ጸሐፊ ዕብራውያን ምዕራፍ 7 ቁጥር 25 ላይ በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል ስለነሱ ሊያማልድ ዘወትር በሕይወት ይኖራል እሺ ጥሩ ስለዚህ መማለድ የሚማልደው የኢየሱስ ክርስቶስ ደም ብቻ ነው በቃ እሱ ነው አንደኛ ሰው ከሞተ በኋላ ያማልድም መጀመሪያ በሕይወት እያለ ይሰሙ የለ እንደ ጻድቃን ቆይ ልንገርህ ሰው ከሞተ በኋላ ምን አይልም ይሰማ እንዴ አይሰማም እኮ ከሞተ በኋላ ይሰማኛል የሚሉ እኮ አይ ከሞተ በኋላ በሕይወት ሰው እያለ ሊጸልይ ይችላል ምህረት አድርግ እያለ እንደኔና እንዳንተ በሕይወት በነበሩበት ጊዜ በሕይወት እያሉ ሳይሞቱ ማለት ነው ሳይከበሩ ሊጸልዩ ይችላሉ ይቀበላቸው ይያሉ ከሞተ በኋላ ግን ምን እንዴት ብሎ የሞተ እኮ ሞቷል እኮ ይባላል አይሰሙም እንዴ አይ እግዚአብሔር የሕያዋን አምላክ ነኝ ስለሚል የሕያዋን አምላክ ማለት ናቸው ብለው ያሉ ይሄ መከራከሪያ ስለሚያነሱ ነው ማለት አሉት የሕያዋን አምላክ ማለት ዳግም ለተወለዱት ቅዱሳን አማኞች ነው እኔ የሙት አምላክ አይደለም ለምሳሌ ኢየሱስ የሌለው ሰው ሙት ነው አይደለ ዳግም ያልተወለደ ሰው ሙት ነው አይደለ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ሙታን ማለት ደግሞ የዘላለም ሕይወት አልባ የሆኑ ናቸው እንደውም አንዱ ደቀ መዝሙር አባቴን ቀብሬ ልምጣ ፍቀድ ሲለው ተዋቸው ሙታን ይቅበሯቸው ሙታን ስለዚህ ኢየሱስ ምን አለ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ስለዚህ ሕያዋን የሚባሉት በክርስቶስ ኢየሱስ አምነው የዳኑ ሰዎች ናቸው ታዲያ እንደዚህ መንፈሳቸው ያው ነው እነዚህ ጻድቃን ሰማዕታት ክርስቶስን አግኝተውታል የዘላለም ሕይወት አላቸው ብላ ያምናሉ እርሶ እኔ ከነሱ ጋር ነበር ያገኙት አይታወቅም አንዳንዱ ማስረገጫ ኖሮ በደንብ ስለሚናገር ብዬ ለምሳሌ መጽሐፍ ቅዱስ ውጪ የሆነው ለምሳሌ ከሐዋርያት ውጪ ስለሆነ መጽሐፍ ላይ በመጽሐፍ ቅዱስ ምን መሰለህ አሁን እነ ጳውሎስ እነ ጴጥሮስ ያው የታወቁ ናቸው አይደለ እነሱ አሁን ሐዋርያት ተመርጠዋል አይደለ ወንጌልን ጽፈውልን በመንፈስ ቅዱስ ሄደዋል
አሁን መጽሐፍ ቅዱስ ላይ የሌሉ ሰዎች ጸድቀዋል አልጸደቁም እኔ ማለት ስለ ነው። ጻድቃንና ስለ ሰማዕታት ነው የማወራው። ምክንያቱም በዚህ ምክንያት በጣም ብዙ የተያዘ ሰው አለ። አዎ አይ እርሶ ደግሞ ለዚህ መረጃ ስለሆኑ ሰው ነፃ መውጣት ካለበት አዎ ከዛ ነገር ውስጥም እንዲወጣ በሚል ነው ትክክል። ጠይቆት ነው ጻድቃን ሰማዕታት አያድኑም። የማንንም ሰው ጸሎት ሊሰሙ አይችሉም። እኮ። ለምሳሌ አባቴ ከኔ ስሙኝ የሚሉ እኮ አሉ። ስተት ነው። ወደ እሳቸው ጸልዬ ጸሎት የተመለሰልኝ የሚል አለ። አይሁን ለሱ አይገርምም። የፈርዖን ጠንቋዮች ሙሴ እንዳደረገው አድርገዋል እኮ። እንደው ምናልባት እነሱ በህይወት ሙሴ በነበረበት ዘመን በህይወት ኖረው እኮ ኑረው እነሱ በትክክል በህይወት ኖረው ነው። በህይወት ኑረው አሁን የሌሉ ሰዎች መጽሐፍ ቅዱስ ይልክ አጋንንት አመሳስሎ ይሰራል። ጨለማው አመሳስሎ ይሰራል። እኛ የምናወራው አሁን ምድራዊ መኪና ሰጠኝ ቤት ሰጠኝ ስለሚለው አይደለም። ፍርድ ቤት ተፈረደልኝ ስለሚለው ነገር አይደለም። የዘላለም ህይወት ስለሱ ነው የምናወራው። የዘላለም ህይወት በክርስቶስ ኢየሱስ ነው የሚገኘው። ጽድቅ በክርስቶስ ኢየሱስ ነው ያለው። ከእግዚአብሔር ጋር መታረቂያው በክርስቶስ ኢየሱስ ብቻ ነው። አይ እዚህ ምድር ላይ ትዳር ሰጥቶኛል ልጅ ሰጥቶኛል የሚለው እሱ አሁን ለጽድቅ መስፈርት ሊሆን አይችልም። እሱ ፍርድ ቤት ምናልባት ተሳክቶላቸው ሊሆን ይችላል። ገንዘብ አገኝተው ሊሆን ይችላል። ትልልቅ ፖዚሽን ላይ ወጥተው ሊሆን ይችላል። ያን አገኙ ማለት የዘላለምን ህይወት አግኝተዋል ማለት አይደለም። የዘላለም ህይወት በኢየሱስ ነው። እኔ ማወራውን በኢየሱስ ብቻ ነው። የምድራዊው ነገር እኮ ያው መቼም ለጻድቅ በምድር መቶ እጥፍ በሰማይ ዘላለም ህይወት ነው። እሱንም ቢሆን እኮ በስሜ የምትለምኑትን አብ እንደሚሰጣችሁ ነው የሚለው አይደል? አንዳች ነገር የምንፈልግ ከሆነ ከእግዚአብሔር ራሱ በልጁ በኢየሱስ ክርስቶስ በስሙ እንድንቀርብ በስሙ ጸሎታችንም ምልጃችንም በስሙ በኩል ነው። ነገር ግን አሁን እርሶ እንደው አይበልና በህይወት ካለፉ በኋላ የእርሶ የንስሐ ልጆች በአባቴ በአባ ቆሞስ ተዋህዶ ሃይማኖት በሳቸው ስም እያለ ቢለምን ይሰራል? አይሆንም። ታዲያ እንደዛ እኮ ነው የተደረገ ያለው። አይሰራም። ትክክል አይደለም። ይሄ መስተካከል አለበት። ይሄ ለዚህ ህዝብ ወንጌል ያስፈልገዋል። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ማለት እኮ ይሄ ነው። ምን አይነት ዕውቀት? ምድራዊ ዲግሪ፣ ምድራዊ ጥበብ አይደለም። ዕውቀት ሲባል የእግዚአብሔር ዕውቀት ምንድነው? ክርስቶስ ነው። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። የኢየሱስ ወንጌል የኢየሱስ ትምህርት የሌለው ሰው ምን ብሏል? ጠፍቷል አይደለ? ማንም በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል ዮሐንስ። ስለዚህ ወንጌል ያስፈልገዋል። ለህዝቡ ወንጌል ያስፈልገዋል። እንደዚህ ተኝቶ ወንጌሉን ተንተርሶ ማደር አይመከርም። ብድግ ብሎ መጽሐፍ ቅዱስ ማንበብ በአማርኛ ተጽፏል። መጽሐፍ ቅዱስ በአማርኛ፣ በትግርኛ፣ በኦሮሞኛ፣ በአፋርኛ፣ በእንግሊዝኛ፣ በጉራግኛ ተተርጉሟል። ለምን ያነብም ሰው? ለምን ያነብ? መጽሐፍ ቅዱስ እኮ አንብቡ፣ መጽሐፉን አንብቡ ምን ተጽፏል? ካልተነበበ እንዴት ያውቃል? ሰባኪዎችም ካልሰበኩ እንዴት ሰው ይሰማል? አሁን እኔ ሰብክ ነው የከለከሉኝ። ወንጌል ሰብክ ወደ እግዚአብሔር አብ የሚያይዘው መንገድ ኢየሱስ ነው፣ መንገዱ ኢየሱስ ነው፣ ሌላ መንገድ የለም ስል ነው የከለከሉኝ። 7 ዓመት ሆኖኛል። አሁን ደሞዝ ከከለከሉኝ፣ ደሞዝ ድብ እናድርገው ከለከሉኝ። አይገርምም? ምክንያቱም ኢየሱስ የዘላለም ህይወት ነው፣ መንገድ እሱ ነው ስላልኩ ነው የከለከሉኝ። ሌላው ሁሉ ትምህርት ይሄ ሌላው ትምህርት ቀርሞ የገባው ትምህርት እንዳይፈርስ ነው። እንግዲህ መጽሐፉ ደግሞ የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ነው የሚለው። ለኤርምያስ ተነቅልና ታፈርስ ዘንድ ታጠፋና ተገለብ ዘንድ ቃሌን በአፍህ ላይ አኑሬያለሁ። የእግዚአብሔር ቃል ሐሰተኛውን ትምህርት ያፈርሳል። ስለዚህ አሁን እኮ ይሄ ሁሉ አሁን ወደ 40 ሚሊዮን ኦርቶዶክስ ነው ወደ ፕሮቴስታንት የመጣው። 40 ሚሊዮን ፕሮቴስታንት የመጣው ከየት? ከሰማይ መሰለህ? ከኦርቶዶክስ ነው የመጣው። ከአረብ ሀገር እንዳይመስልህ። ወንጌል ልክ አይኑ ክፍት ሲል ወንጌል ሲበራለት አምልጦ ይላል። ድሮ ብር ስለሚያገኙ ነው፣ ስንዴ ስለሚሰጥ ነው ይላሉ። አሁን እኮ እነ ፕሮፌሰር እነ ዶክተር እነ ሚሊዮነር ሞጃዎቹ ናቸው እኮ እየመጡ ያሉት ወደ ጌታ። ብራቸው ነው የመጡት እነሱ ወይስ ተስፈራርተው ነው የመጡት? እንዳንተ ያለ ቆንጆ የመጣው በወንጌል እኮ ነው። አንተ ፓስተር አይደል እንዴ? ታዲያስ? ስለዚህ ሰው ለምን ወንጌል አይማርም? ሰው ወንጌል መማር አለበት። ወንጌል የክርስቶስ ወንጌል ነው፣ የጸጋ ወንጌል። ሮሜን ማንበብ፣ የሐዋርያትን ሥራ ማንበብ፣ ገላትያን ማንበብ ያስፈልጋል።
ስለዚህ የሁሉ ህዝብ የመጣው ከአረብ ሀገር እንዳይመስልህ ከኦርቶዶክስ የመጣ ነው 40 ሚሊዮን ፕሮቴስታንት አሁንም አልነቁም እኮ አሁንም ይኸውልህ አሁን አንዳንድ ሰው ወደዚያ ተመለስኩ የሚሉ ሰዎች አሉ ምንም አይብርቅ አይደለም ይሄ 20 ሺህ ሰው ሲወጣ 4-5 ሰው ሊመለስ ይችላል ወደዚያ ምንም እሱ ወጪ ብቻ ነው ያለው ወጪ እየተመዘዘ እየሄደ ነው የሚሻለው ግን ወንጌል ሰብኮ ሰውን ከእግዚአብሔር ጋር ማገናኘት መጀመሪያ ሰባኪዎቹ ሊገናኙ ይገባል መጀመሪያ እነሱ ራሳቸው ዳግም ሊወለዱ ይገባቸዋል ሊድኑ ይገባቸዋል ሊድኑ መንፈስ ቅዱስ ባልዳነ ሰው ላይ አያድርም መንፈስ ቅዱስ ዳግም ባልተወለደ ሰው ላይ አያድርም አሮየው አዳም መወገድ አለበት ሰው ዳግም ካልተወለደ ክርስቶስን ማወቅ አይችልም ስጋና ደም አይገልጠውም ክርስቶስን አስተማሪዎቹ ራሳቸው በራን አለባቸው ህዝብ ስለሰማቸው ይዳን ይመስላቸዋል አይደለም እንደሱ ጥሩ እንግዲህ እናነሳለን ብዙ ነገር እንደው ላንሳሉት መጠጥ ይጠጣሉ አልጠጣም ማርቆስ ነኝ ራስ ስለሚያዞር ያሰክራል እኮ መጠጥ ስትጠጣ ቀጥታ ሌላ ቦታ ነው የሚወስድህ ወደ ጠጅ አትመልከት ይነድፋል የሚለው ወደ ጠጅ አትመልከት አብዛኛው ሰው ወንጌል ቢብለው እኮ መጠጥ ቤቱ እንዳይዘጋ ነው አብዛኛው ሰው ወንጌል አልሰማም የሚለው ዳንስ ቤቷ መጠጥ ቤቷ እንዳትቀርፍ ነው ግን አባቶች ሲናገሩ ሰምቻለሁ ሁለት ይፈቀዳል ይላል አይፈቀድም እኛ የጠጣነው መንፈስ ቅዱስ ነው አባቶችን ሰምቻለሁ አይሁን ስላለ ማምጣት ይችላል ነው ከፈለገ ትምህርታቸው ጉራማይሌ ነው ወጥ አይደለም አንዱ የተናገረው ሌላው ደግሞ አይናገረው አሁን እኮ በሚዲያ ላይ ያያየው ነው ትምህርት ወጥ አይደለም ሁለቱም አንድ ማለት አይፈቀድም ያሰክራል ግን አንዳንድ ቤተ እምነቶች ጋርም እኮ በቀጥራቸውም ሲጠጣ ያለበት በእናንተ አለን ይመጣጥ እኛ ጋር አይፈቀድም ጭራሽ መጠጥ ፕሮቴስታንት ማለት እንደ መነኩሴ ናቸው ማለት ነው እንግዲህ መነኩሴ ዓለም በቃይ ካለ በኋላ ለምን ይጠጣል ወይ ዓለም በቃይ ካለ በኋላ ሙቻለው ካለ በኋላ ተሰቀያለው ካለ በኋላ ለምን ይጠጣል በቃ እኮ እኔ አሁን ተመችቶኛል መነኩሴ ሆኔ ተመችቶኛል ለብዙ ነገር ተመቸኝ በጣም አለበጠጣት ተመቸኝ ወንጌል ለመስበክም ተመችቶኛል እና ለወንጌል ይመቻል መንኩስና ከተጠቀምክበት እና ወደ ጠጅ አትመልከት ይላል በጣም ጥሩ ቆንጆ ቆይታ ነው ያደረግነው እስቲ በስተመጨረሻም እንግዲህ ሊያስተላልፉት በእርግጠኝነት ሁለተኛ ፕሮግራም እንሰራለን እናርሱ ሌላ ፕሮግራም ምክንያቱም ብዙ ላጠራቸው ፈልጋቸው ነገሮች ስላሉ ግን ከዛ በተረፈ ለምሳሌ እርሱ አሁን በቋሚነት የት ነው የሚያገለግሉት አሁን ወንጌል በመስበኬ አሳደውኛል መጠጥ አልጠጣም ብለው ጻድቃን ሰማዕታትን አልሰበክልንም ብለው አሳደውኛል ደሞዝ ከልክለውኛል ተከልክያለሁ አሁን እኔ ምንድነው እግዚአብሔር በከባድ ኃይል በከባድ ቅባት አስነስቶኛል ለብዙዎች በረከት ለብዙዎች ፈውስ እግዚአብሔር አድርጎ አስነስቶኛል ቃሉን በመስበክ ማለት ነው ወንጌልን በመስበክ ይሄንን አገልግሎቴን መደገፍ የሚችሉ ሰዎች ካሉ ምናልባት የክርስቶስ ኢየሱስ ጽድቅና ረሃብ እንዲሁ የእግዚአብሔርን ሥራ እሰራለሁ የሚሉ ሰዎች ካሉ ቢተባበሩኝ ከአገልግሎት የጎን ቢቆሙ በጣም ደስ ይለኛል በውስጥ ያለውን እሳት የምገልጥበት ስፍራ ያስፈልገኛል ቦታ ማለት ነው ጥሩ እኔ አሁን በዚህ አጋጣሚ ለምሳሌ ውስጤ ደስተኛ ነውና ይሄንን የወንጌል እሳት እኔ ከፈለጉበት ተዋህዶ የሚሆኑ ከየትም አሁን የተናገሩትን እኔ ገዛዋለሁ 100% ያንን ስለምገዛው በዚህ አገልግሎት ላይ ነው መሳተፍ ፈልጋለሁ እና እንደው ምናልባት ፍቃዱ ከሆነና እርሱ ፍቃደኛ ከሆኑ በዚህ አጋጣሚ የዲቫይን ሾው ተከታታዮች ኢትዮጵያና ኤርትራውያን ከዚህ ነገር ነው ከዚህ ወገን ነው ከዚህ ሃይማኖት ነው ማይሉ ወንጌል ሲሰበክ ደስ የሚላቸው ሰዎች ገጥሞኛ ካሉ ስለዚህ በዚህ አጋጣሚ ፍቃደኛ ከሆኑ አካውንት ነምበሩ ቢነግሩኝ በጣም ከይቅርታ ጋር ድፍረት ካለ ወንጌል ስራ ስለሆነ እኛ ከየትኛው ቤተ እምነት ውስጥ ተቋም ውስጥ ሊሆኑ ይችላሉ ነገር ግን እኔ የተናገሩት ነገር ስለገዛኝ እኔ የማመልከው ጌታ ኢየሱስ ክርስቶስ እንዲሰበክ ሰዎች እንዲድን ስለምፈልግ ፍቃደኛ ከሆኑ ቢነግሩኝ እሺ 1000 30
1030 78 78 12 12 3 3 16 16 አዎ 1030 30 78 78 12 12 3 3 16 16 ጥሩ በዚህ አባ ነው የሚለው አባ ተዋሂዶ ሃይማኖት አባ ተዋሂዶ ሃይማኖት የሚል አካውንት ነው የንግድ ባንክ አካውንት እኛም እንደ ዲቫይን ሾው የራሳችንን በኩላችን እናደርጋለን እዚህ ስክሪን ላይ በተመለከቱት ቁጥር በቀጥታ አካውንታቸውን ልታግዟቸው ልትረዷቸው ይገባል እንግዲህ አሁን ያው መንገድ ላይ ነው ያገለገልኩ ያለሁት ይያሉ በስደት ነው ያለሁትም እንዲሁም ደግሞ ደሞዛቸው እንግዲህ ላለፉት 7 ዓመታት ቋርጦ ነው ያሉት ለዛም ደግሞ መውጣት መውረድ አለ አሁን በኢትዮጵያ ያለው ሁኔታ ስለምትረዱት በዚህ ሁኔታ ለናግዛቸው ብዙ ሰዎች የመዳን ምክንያት ይሆናሉ ብዬ አምናለሁ ስለዚህ ይሄን ነገር እንድናደርግ ኢትዮጵያን ኤርትራ ሁላችሁንም ጥሪ አቀርብላችኋለሁ ማለት ነው በእርግጠኝነት ነገ ወንጌል ሰፍተው ብዙ ልጆችን አፍርተው እንደሚመጡ ባይን የሚታያውን የፈውስ ቅባት አይቻለሁ ቪዲዮዎችን በነገራችን ላይ እዚሁ ላይ አድርግላችኋለሁ አዎ በኃይል ነው የቀባኝ አጋንንት ይወጣል ሰዎች ይፈወሳሉ አዳዲስ ነፍሳቶች ይድናሉ ብዙ መነኮሳቶች እንምጣ ይያሉ ይደውሉኛል ግን መጥተው ምን ጋር ሳርፋቸዋለሁ ወይኔ መሰረት በይዝ ቦታ በይዝ መጠጣራቸው ነበር ግን እንዴት አድርጌ ጠራቸው አሁን ይሄንን ቦታ ካገኘው ስፍራ ካገኘው በሚጨበጥ በሚዳሰስ ሁኔታ ኔክስት መነኮሳቶችን ይጀብቅላለሁ መርጌታዎች አሉ ቄሶች አሉ ዲያቆናቶች አሉ ግን ፋይናንስ ችግር ነው መጥተው ምድረበዳ ላይ እንዳይወጣ ይሄንኛ በደንብ አድርገን እንወጣለን እንጂ በተለይም ቦታ ያላችሁ ትርፍ ቦታ ይዛችሁ እነን ቤቶች ራሱ ለጸሎት የሚመች ቦታ ይዛችሁ በባዶ አይድል ሆኖ የተቀመጠ ቦታ ካላችሁና የወንጌል ቅናት ያላችሁ ሰዎች ካላችሁ እንግዲህ እሳቸውን አድሬስ በማድረግ ቀጥታ ስልክ ቁጥሩን እዚህ ላይ አድርገው ወይስ ቀጥታ እዛው ላይ ስልክ ቁጥሩ ይቀመጥ ስንት ነው ስልክ ቁጥሩ 0913 0913 17 17 61 61 72 በዚህ ስልክ ቁጥር ቀጥታ አባ ቆሞስ ተዋሕዶ ሃይማኖትን እሳቸውን አግኝታችሁ አውሯቸው አድሬሳቸውን ጠይቋቸው በምን አይነት ሁኔታ እንደሆነ በእርግጠኝነት በደስታ ነው የምንገናኘው በሚቀጥለው ጊዜ ብዙ ኢትዮጵያን ኤርትራውያን ወንጌል እንዲሰራ የሚፈልጉ የኔም የግል ወዳጆቼም አሉ ስለዚህ በእርግጠኝነት በዚህ ጉዳይ ላይ ተሳትፈው ነገ እነዚህን ያሉትን ከርሶ ጋር አብረው መስራት የሚፈልጉ ለወንጌል ቅናት ያላቸው ግን ከማረፊያ የተነሳ ከቀለበ የተነሳ በፋይናንስ ምክንያት የተያዙ ሰዎች በእርግጠኝነት ብዙዎች በገንዘቦቻቸው እንደሚያገለግሏቸው አምናለሁ ስለዚህ በሚቀጥለው በደንብ ነው የምንገናኘው የመጨረሻ መልእክት አለኝ የሚሉት ካለ እንግዲህ የመጨረሻ መልእክት ይሄንን ሚዲያ የሚከታተሉ ሁሉንም ሰዎችን በሙሉ ነው የሚመለከተው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ሌላ ስም የለም የኢየሱስ ስም ነው የተሰጠን ሌላው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸርቃሉ ተብሎ ተጽፏልና ይህንን አገልግሎት ይህንን መልእክት ሰምታችሁ ወደ መጽሐፍ ቅዱስ ወደ አዲስ ኪዳን ትምህርት ዘወር እንድትሉ መጽሐፍ ቅዱስን ከሚሰብኩ ወንድሞች እህቶች ጋራ እየተገናኛችሁ ራሳችሁን ከጨለማ እንድታስመልጡ በጌታ ፍቅር አበረታታችኋለሁ እኔ አምልጫለሁ ሀገሬ በሰማይ ነው የዘላለምን ሕይወት አግኝቻለሁ በሰማያዊ ስፍራ ተቀምጫለሁ በክርስቶስ ደም ከእግዚአብሔር ጋር ታርቄያለሁ መልእክቴ ነው ሻሎም በጣም መልካም ኢትዮጵያን ኤርትራውያን እንግዲህ በተለያየ ሁኔታ እንግዲህ ያላችሁ ሰዎች በሙሉ የተመለከታችሁን ስላላችሁ አመሰግናለሁ ይህ የቀጥታ ስርጭት በዚህ ተጠናቋል ማለት ነው በሌላ ጊዜ ለእንግዳ ይዤላችሁ እመጣለሁ ሰላም ሁኑልኝ አመሰግናለሁ መልካም ጊዜ የዲቫይን ሾው ነው ያዘጋጀው ማቀርብላችሁ ፓስተር ሶፎንያስ ሞላልኝ እንግዲህ አባ ቆሞስ ተዋሕዶ ሃይማኖት ለነበርን ጊዜ አመሰግናለሁ በሚቀጥለው ጊዜ በብዙ ምርኮና በብዙ ነዶ ተሰብስበው እንደሚመጡ በእርግጠኝነት አምናለሁ ሌላ ጊዜ ተራውታለሁ እሺ ፓስተር እግዚአብሔር ይባርክ ዘመን ይባረክ ተነበያለው አንተ ወራሽ ነህ በዚህ ሚዲያ ላይ የሰራው ስራ እጅግ የተባረከ ነገር ነው ዘመን ይለምልም ህይወት ይባረክ ትዳር ይባረክ ልጆች ይባረኩ ቤተሰቦች ይባረኩ አክስት አጎቶች ይባረኩ በኢየሱስ ክርስቶስ ደም ተሸፈን የጠላት ኃይል የፈረሰ ይሁን የክርስቶስ ደም ባንተ ላይ ይሁን የክርስቶስ ደም በቤትህ ላይ ይሁን የክርስቶስ ደም በአገልግሎትህ ላይ ይሁን ለዓለም እግዚአብሔር ብርሃን አድርጎሃል ይህ ብርሃን ይጨመርልህ ይህ ሞገስ ይጨመርልህ ከዚህ በኋላ ታላላቅ ሰዎች እየመጡ ይህንን መልእክት ሼር እንዲያደርጉ የእግዚአብሔር ሞገስ ባንተ ላይ ይሁን በአብ በወልድ በመንፈስ ቅዱስም ባረኩ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን